بسم الله الرحمن الرحيم. الحمد لله الصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد ክፍል 69 ጥያቄዎችና መልሶቻቸው። አንደኛ ጥያቄ ሴት ልጅ ኒቃብ ለብሳ መስገድ ትችላለች ወይ? ያለ ጓንት መዳፎቿን ገልጣ መስገድስ ትችላለች ወይ የሚል ነው። ነዓም ሴት ልጅ ሲጀመር ሰላት ላይ ሆና ፊቷና የእጅ መዳፎቿን መግለጥ አለባት። ፊቷና የእጅ መዳፎቿን፣ መዳፍ ማለት ያው ይሄ ሰዓት ከምናስርበት ቦታ ታችኛው የእጅ መገጣጠሚያ፣ ከመገጣጠሚያው በታች በኩል ያለው ይሄ ጣቶቹ ያሉበት መዳፍ ይባላል። እና ሰላት ላይ ስትሆን ሴት ልጅ ኒቃቧን ፊቷን ትከፍታለች፣ ትገልጣለች። ይሄ ፊት ለፊት ያለው ፊቷን ትገልጣለች፣ እንዲሁም ደግሞ መዳፏን ትገልጣለች። አማ እጇን ግን ይሄ ጡንቻዋን ክንዷን ሙሉ ትሸፍናለች። እንደዚሁም ደግሞ ከታች ያለው እግሯን ሙሉ ትሸፍናለች። ብዙ ሴቶች እግራቸውን ሳይሸፍኑ የሚሰግዱ ሴቶች አሉ። ስለዚህ ጥንቃቄ ያስፈልጋል። በል ዑለማዎች ይላሉ፣ አንዳንድ ዑለማዎች እግሯን ከፍታ የሰገደችው ሰላት ባጢል ነው ሁላ የሚሉ አሉ። አንዳንዶች ደግሞ ከቁርጭምጭሚት በታች የተከፈተ ከሆነ ሰላቷ ባጢል አይሆንም ይላሉ። ሌሎች ደግሞ ሰላቷ ባጢል ነው ይላሉ። ስለዚህ ጥንቃቄ ማድረግ ያስፈልጋል። ያው ነብይ ሰለላሁ ዐለይሂ ወሰለም ሴት ልጅ ጠየቀቻቸው። አንድ ሴት ልጅ ወጥ በሆነ ረጅም ቀሚስ መስገድ ትችላለች ወይ ብላ ስትጠይቃቸው ሰሐቢቷ ነብይ ሰለላሁ ዐለይሂ ወሰለም አሏት፣ አው ያኛው የለበሰችው ወጥ የሆነ አንድም ቀሚስ አንድም ልብስ ብቻ ቢሆን የእግሯን ተረከዝ ወርዶ የሚሸፍን ከሆነ ነው ያሏት። የእግሯን ተረከዝ የሚሸፍን ከሆነ አያችሁ። ስለዚህ ሴት ልጅ ስትሰግድ ከላይ ፀጉር እስከ እግር ጥፍር ታች ያለውን አካሏን ሙሉ ትሸፍናለች ማለት ነው። የለበሰችው ልብስ ሙሉ ርዝመት ኖሮት እግሯን እስከ ጥፍር ታች ያለው የሚሸፍን ከሆነ አልሐምዱሊላህ ጥሩ ነው። ካልሆነ ደግሞ ለእግሯ ካልስ ነገር ማድረግ አለባት፣ እግሯን መሸፈን አለባት ማለት ነው። ይህ ነው ለእናቶቻችን ለእህቶቻችን ማስተማር አለብን። ስለዚህ ሴት ልጅ የምትለብሰው አንደኛ መላ አካሏን የሚሰትር መሆን አለበት። እንደዚሁም ደግሞ አንዳንዶች ሰላትን ሰግዳለን ብሎ ጠባብ ልብስ ለብሰው የጡታቸው ቅርጽ እየታየ እንዲህ አካላቸውን ወጥሮ የሚሰግዱ አሉ። ሱብሃንአላህ። በቃ ወይ ይሄ ጉርድ ይለብሳሉ፣ ከላይ ደግሞ ሸሚዝ ወይም ኮት ነገር እንደ ወንድ ማለት ነው። ያን ለብሰው የሚሰግዱ አሉ። ሱብሃንአላህ። ላ ያ ኡመተ ሙሐመድ አደራችሁን ሰላት ላይ ስንመጣ ምን አይነት ልብስ እንዴት መልበስ እንዳለብን አውቀን ተዘጋጅተን ተሸላልመን ነው ወደ ሰላት መግባት ያለብን። አላህ ሱብሓነሁ ወተዓላ ኹዙ ዚነተኩም ዒንደ ኩሊ መስጂድን ዒንደ ኩሊ ሰላቲን፣ ወደ ሰላት በምትመጡ ሰዓት ላይ ሰላት በምትቆሙ ሰዓት ላይ ጌጣችሁን ያዙ፣ ሙሉ ልብሳችሁን ልበሱ ይላሉ። በቃ ሴቶችም መልበስ ባለባቸው ልክ መልበስ፣ በታዘዙት መጠን፣ ወንዶቹም በዛው ልክ ማለት ነው። በታዘዙት ልክ የወንዶች አለባበስ አለ ይለያል፣ የሴቶች አለባበስ አለ ይለያል፣ አውራቸው ማለት። ስለዚህ እግራችሁንም እንዳትረሱ፣ በዛውም ፊቷ ደግሞ ይከፈታል ስትሰግድ። ሰላት ላይ ስትሆን ሴት ልጅ የእጅ መዳፏና ፊቷ ብቻ ይገለጣል ማለት ነው። ኒቃብን ብትለብስ ፊቷን ከፍታ ነው የምትሰግደው። ለእጇ ደግሞ ጓንት የምታረግ ቢሆን ጓንቷን አውልቃ ነው የምትሰግደው ማለት ነው። ኢላ በሐነፊይ ማለትም ሐንበልይ መዝሀብ ያው የእጇንም መዝጋት አለባት መሸፈን አለባት ነው የሚለው። የእጅ መዳፎቿንም መሸፈን አለባት፣ ፊቷ ብቻ ሲቀር ነው የሚሉት ዑለማዎች ማለት ነው። አለየሃል ያው ስትሰግድ ግን ፊቷና መዳፎቿ ቢገለጡ ችግር የለውም። ፊቷን መግለጥ አለባት፣ መዳፏንም መግለጥ አለባት። ይህ ነው የእጅ እንትኗን ጓንቷን ማውለቅ የለባትም፣ እጇን መሸፈን አለባት የሚሉ አሉ ብያቸዋለሁ። በኋላ ግራ እንዳይገባችሁ ማለት ነው። አለየሃል ግን የተሻለው የፊቷና መዳፎቿን ገልጣ መስገዷ ነው ማለት ነው። ስለዚህ ያኒ እጆቿን እና ፊቷን ገልጣ መስገድ ትችላለች። ግን ከታች ያለው እግሯ መታየት መከፈት የለበትም፣ ዋጅብ ነው ይላሉ ጅምሁር ዑለማ። አብዛኛው ዑለማዎች እግሯን መሸፈን ግዴታ እንደሆነ የሚያስቀምጡት። ስለዚህ ጥንቃቄ ያስፈልጋል።
የእጇን ጓንት መልበስ ወይም ደግሞ እጇን በጀልባብ መሸፈኑ ደግሞ ያው የተወሰኑት መከፈት አለባት ይላሉ። የተወሰኑት ያው መሸፈን አለባት ይላሉ። ቅድም እንዳሳለፍ ነው። ከጥርጣሬው ደግሞ ለመውጣት እየሰገደች መዳፎቿን በሻርፓም ይሁን በጅልባባም ይሁን በሆነ ነገር ሸፍና ብትሰግድ ችግር የለውም። እጇ ደግሞ ቢገለጥም ይሄ መዳፉም ችግር የለውም። ሰላቷ ይበላሽባታል አይባልም። ፊቷ ደግሞ خلاص ፊቷን ትከፈታለች ማለት ነው። طيب ፊቷንም ይሁን መዳፎቿን መሸፈን ግዴታ የሚሆንባት ሰዓት አለ ሰላት ውስጥ ማለት ነው። ሰላት ውስጥ ላይ ያም መቼ ነው? አጅነቢ ወንዶች ካሉ ማለት ነው። አጅነቢ ወንዶች ካሉ ካጠገቧ ፊቷንም ይሁን መዳፎቿን ሸፍና ነው የምትሰግደው። ልክ ከሰላት ውጪ ከአጅነቢ ወንዶች መላ ሰውነቷን መሰተር እንዳለባት ሰላት ላይም ሆነ አጅነቢ ወንዶች ያሉ እንደሆነ መላ ሰውነቷን ተሰትራ ተሸፍና ነው የምትሰግደው። አማ ግን ካጠገቧ አጅነቢ ወንዶች ካሌሉ ፊትና መዳፎቿን ገልጣ ብትሰግድ ችግር የለውም። ስለዚህ ይህ ነው ወላሁ አዕለም። طيب ሁለተኛ ጥያቄ ረመዳን ላይ በዑዝር ምክንያት ያፈጠርኩበትን ቀን በመዘናጋት ቀዳ ሳላወጣ ሌላ ረመዳን ገባብኝ። አሁን ቀዳውን አውጥቼዋለሁ። ከፋራው ምንድነው የሚል ነው። በዑዝር ምክንያት ረመዳን ላይ አፍጥሩ ያ ዑዝሩ ደግሞ ተወግዶለት ቀዳ ማውጣት እየቻለ በመዘናጋት ነገ ከነገ ወዲያ እያለ ቀጣይ ረመዳን የገባበት ሰው ያው ቀዳውንም ያወጣል ከፋራም አለበት የሚሉ አሉ። አንዳንድ ዑለማዎች ማለት ነው። ከፋራው ደግሞ ምንድነው? ያው ያፈጠርሽበት ቀን 6 ቀን ከሆነ 6ቱን ቀን ቀዳ ትጾሚና እንደገና ደግሞ 6 ምስኪኖችን ማስበላት ነው። ይህ ደግሞ ዋጅብ አይደለም። 6 ምስኪን ቀዳ ካወጡ በኋላ እንደገና ምስኪን ማስበላቱ ዋጅብ አይደለም። አንዳንድ ዑለማዎች ያው ይህንን ያስቀምጣሉ። በመዘናጋት ምክንያት ሌላ ረመዳን የገባበት ሰው ቀዳውን ሳያወጣ ቅጣት አለበት አሉ። ከቀዳው በተጨማሪ ቀዳንም ይጾማል፣ ቅጣትም አለበት። ስለተዘናጋ መክፈል መጾም እየቻለ ያው ቅጣቱ ምንድነው? ለበላበት ቀን ምስኪን ማስበላት ነው ይላሉ። ሌሎቹ ደግሞ አይ ቀዳውን ካወጣ ችግር የለውም ይላሉ። ስለዚህ ለመዘናጋቱ ደግሞ ኢስቲግፋር ማድረግ ተውበት ማድረግ አለበት እንጂ ቅጣት አይዘውም ይላሉ። ሌሎቹ ደግሞ አይ ቅጣትም አለበት ይላሉ። አለይሃል ከጥርጣሬው ደግሞ ለመውጣት የሚቻል ከሆነ የሚችል ሰው ከሆነ ቀዳውን አውጥቶ ቅጣቱንም ከፋራውንም ማስበላት አለበት ማለት ነው። ወላሁ አዕለም። ሶስተኛ ጥያቄ ውጭ ሀገር ለተወለደ ልጅ አቂቃውን ኢትዮጵያ ማውጣት ይቻላል ወይ? የጊዜ ገደቡስ እስከ መቼ ነው የሚል ነው። ነዓም አንድ ህፃን ልጅ ከተወለደ አቂቃ የሚወጣለት አንዳንዶች ሐቂቃ ይላሉ ሲጠይቁ፣ ሐቂቃ አይደለም አቂቃ ነው። አቂቃ ነው የሚለው። አቂቃ በዐይን ነው። መጀመሪያ ዐይን ነው፣ ከዛ አቂቃ ነው የሚባል እና ልጅ ከተወለደ ያው በተወለደበት ቦታ ነው አቂቃ የሚወጣለት። ካልተቻለ ደግሞ ወደ ሌላ ሀገር ወደ ትውልድ ወላጆቹ ሀገር ማስተላለፍ፣ ከወላጆቹም ሀገር ወደ ሌላም ሀገርም ማስተላለፍ፣ ወኪል አድርጎ ሰውን ወክሎ አቂቃውን ማውጣት ይቻላል ማለት ነው። የሚሻለው በተወለደበት ቢሆን ነው። ካልተቻለስ የተወለደበት ቦታ ላይ አቂቃ ማውጣት ካልተቻለ ለምሳሌ የሚያርዱትን ነገር ላያገኙ ይችላሉ። ወይም ደግሞ በስራ ቦታ ላይ ሆኖ ላይመቻቸው ይችላል። እንዲህ የተለያየ ዑዝር የገጠመው ሰው ለልጁ አቂቃ ማውጣት እየቻለ የገንዘብ ጉዳይ ሳይገድበው አቂቃ ማውጣት እየቻለ ግን ካልተመቻቸለት ደግሞ ባለበት ቦታ ላይ አቂቃ እንዲያወጣ ወደ ሌላ ሀገር ማስተላለፍ ይችላል። ሰውን ወክሎ ማለት ነው። ታማኝ የሆነን ሰው፣ ዕልም ያለውን ሰው፣ አላህን የሚፈራን ሰው ወክሎ ወንድ ወልጄ ነበር 2 በግን ወይም 2 ፍየልን፣ ሴት ነበረች እንዲህ አንድን በግ በቃ እንደዚህ ብሎ ወክሎ እንዲህ ቦታ ላይ አስበላልኝ፣ መስጂድ ላይ ሰግዶ የሚወጡ ጀማዎችን አስበላልኝ፣ ወይም ደግሞ ቤትህ ላይ እንዲህ አርደህ ጀማዎችን ጋብዝልኝ አስበላልኝ ብሎ መወከል ይችላል። ይህ ነው ባለበት ካልተቻለ ማለት ነው። ይሄ ችግር የለውም። እስከ ስንት ቀን ነው የሚለው ደግሞ ያው እንደሚታወቀው አቂቃ ልጅ ከተወለደ በ7ኛው ቀን ነው። 7ኛው ቀን ላይ ካልተቻለ ደግሞ
በ14ኛው ቀን ይላሉ ዑለማዎች። 14ኛው ቀን ላይ ካልተቻለ 21ኛው ቀን ላይ ከ21ኛው ቀን ደግሞ ላይ ካልተቻለ ከዛ በኋላ በخلاص በቃ ጊዜ አይቆጠርም በተመቸው ሰዓት ላይ ማውጣት ይችላል ይላሉ። በቃ እድሜ በፈለገ 10 ዓመትም ይሁን 15 ዓመቱም 20 30 ዓመቱም ቢሆን መጨረሻ ላይ ራሳችን እንኳን ለራሳችን አቂቃ ማውጣት እንችላለን ማለት ነው። አባታችን አቂቃ ያላወጣልን ያላደረገልን ከሆነ ራሳችን እንኳን ራሳችን ማድረግ እንችላለን ሁላ ይላሉ። ስለዚህ ጊዜው አይገደብም። ከ7 ቀን ካለፈ 14 ቀን ካለፈ 21ኛ ቀን ከዛ በኋላ خلاص በቃ ልቅ ነው በተመቸው ሰዓት ላይ ማድረግ ይችላል ይላሉ። والله اعلم። አምስተኛ ጥያቄ የረመዳን ቀባ ያለበት ሰው ሻዕባን ሳይገባ 1 እና 2 ወር ሲቀረው መጾም ይችላል ወይ? ሻዕባን ከገባ መጾም አይቻልም ስለተባልኩኝ ነው የሚል ነው። طيب ሻዕባን ከገባ መጾም አይቻልም የተባለው እኮ ሻዕባን ከገባ መጾም አይቻልም ሳይሆን ሻዕባን 15 ካለፈ በኋላ ያው ወር መቼም 215ዎች ነው ያሉት። የመጨረሻው 15 ሲቀር ሻዕባንን መጾም አይቻልም የሚል ሐዲስ አለ። ያው ሐዲሱ ضعيف ነው ሰሒህ ነው የሚል እንትን ቢኖርበትም ማለት ነው። ሻዕባንን ራሱን የሻዕባንን ወር ነው መጾም አይቻልም 15 ቀን ካለፈ በኋላ የሚባለው እንጂ ቀዳ ያለበት ሰው ሐታ ረመዳን ነገ ነው እየተባለ ራሱ ዛሬ ቀዳውን መጾም ይችላል፣ ችግር የለውም። ቀዳ ያለበትም ሰው ይሁን ነዝር ያለበት ወይም ከፋራ ጾም ያለበት ሰው መጾም የማይችልበት ቀን የዒድን ቀን ብቻ ነው መጾም የማይችለው። የዒድን ቀን ብቻ መጾም አይችልም፣ ሐራም ነው። የሁለቱን ዒዶች ቀን ማለት ነው፣ ዒድ አልአድሓና ዒድ አልፈጥር። እማ ከዛ ውጪ ግን መጾም ይችላል ባገኘው አጋጣሚ ማለት ነው። ስለዚህ እንደዚሁም ደግሞ መጾም የማይቻለው ሻዕባን ላይ ያኒ ረመዳን ነገ ነው። ያው ከሻዕባን ማለቂያ መቼም ቀጥሎ ረመዳን ነው ያለው። ረመዳን ነገ ነው ወይ ከነገ ወዲያ ነው ሲባል መጾም የማይቻለው ሐራም የሆነው ጾም ምንድነው? ሻዕባን ላይ ረመዳን ነገ ከነገ ወዲያ ሳይሆን አይቀርም ተብሏልና እኔ ደግሞ ለጥርጣሬ ለምናልባት ብዬ ዛሬውን አስቀድሜ ልጹም ብሎ መጾም ነው ሐራም የሆነው። ረመዳን እንደው በቃ ነገ ከነገ ወዲያ የሚል ጥርጣሬ ስላለ እኔ ከጥርጣሬው ለመውጣት አሁኑኑ መጀመር አለብኝ ብሎ መጾም ነው ሐራም የሆነው እንጂ እንዲሁም ሻዕባን ላይ ቀዳ ያለበት ሰው መጾም ይችላል። በአኢሻ ረዲየላሁ ዐንሃ እኮ አንዳንዴ ቀዳ ጾም ይኖርብኝ ነበር ቀዳይን ሻዕባን ላይ ነበር ማውጣው ትላለች። ስለዚህ ሻዕባን መግቢያውም ላይ ይሁን መጨረሻም ላይ ይሁን እንደው ሻዕባን አልቆ ነገ ረመዳን ነው ሲባል ዛሬውኑ ቀዳችንን መጾም እንችላለን። ነገ ረመዳን ነው ሲባል ዛሬ መጾም ማይቻለው ለምንድነው? እንደው ለጥርጣሬ ረመዳን ዛሬም ሊሆን ይችላል ከጥርጣሬ ለመውጣት አስቀድሜ ረመዳንን ዛሬ ልጹም ብሎ ማለት ነው ማይቻለው ሐራም የሚሆነው እንጂ ቀዳ ያለበት ሰው መጾም ይችላል። አንድ ቀዳ ያለበት ሰው ከፋራ ያለበት ሰው ነዝር ያለበት ሰው መጾም ማይችለው መቼ ነው? የዒዶችን ቀን ብቻ ነው ሐራም የሆነበት ማለት ነው። እንዲሁም ደግሞ ሻዕባንንም ሙሉ መጾም ይቻላል። ያው ይሄ ኺላፍ ያለበት እንትን ቢሆንም ሻዕባን 15 ካለፈ በኋላ የመጀመሪያው 15 ካለፈ በኋላ የቀሩ 15ቶችን አትጹሙ የሚለው ሐዲስ ዑለማዎች ይሄንን ሲያብራሩ ምን ይላሉ? እንደው ረመዳን እንዳይከብደኝ መለማመጃ ረመዳን ደርሷልና 15 ቀን ስለቀረው ረመዳን እንዳይከብደኝ መለማመጃ ራሴን ማጠናከሪያ ብሎ መጾም ነው ማይችለው እንጂ እንደ ሱናነት ግን ሻዕባን 15ቱ ካለፈም በኋላ የቀረውን 15ንም ሁላ መጾም ይችላል። በሻዕባን ጾም ንያ ማለት ነው። ያው የሻዕባን ጾም ያው ተወዳጅ ነው፣ ሱናነቱ ተወዳጅ የሆነ ጾም ነው። በል ነብዩ ሰለላሁ ዐለይሂ ወሰለም ሻዕባንን ሙሉ ይጾሙት ነበር የሚል ሐዲስ ራሱ አለ። ስለዚህ እንኳን ቀዳ ያለበት ሰው ሻዕባን ላይ መጾም አይችልም ሊባል ቀርቶ ቀዳ ያሌለበት ሰው ራሱ ሻዕባንን መጾም ነው ያለበት የሚችል ከሆነ ሻዕባን 15 ካለፈ በኋላ የቀረውን 15 መጾም ደግሞ አይቻልም የተባለው መለማመጃ መጠናከሪያ ለረመዳን እንዲሆነኝ ተብሎ ነው እንጂ
በሱናነት ደግሞ ከሆነ መጾም ችግር የለውም 15ቱ ቢያልፍም። እንደዚሁም ደግሞ የተከለከለው ጾም ምንድነው? ረመዳን ነገ ነው ከነገ ወዳ ነው ሲባል ለጥርጣሬ እስኪ ነገም ሊሆን ዛሬም ሊሆን ስለሚችል አስቀድሜ ልጹም ብሎ ማለት ነው ማይቻለው እንጂ አማ በሻዕባን ንያ ወይም በቀዳ ንያ ወይም ከፋራ ያለበት ሰው ወይም ነዝር ያለበት ሰው ሻዕባን ሊያልቅ አንድም ቀን ይቅረው ሁለትም ቀን ይቅረው 15ም ይቅረው መጾም ይችላል። እንዲሁም ደግሞ ሻዕባንን መጾም የፈለገም ሰው መጾም ይችላል። ብቻ ግን የተከለከለው ለምናልባት ተብሎ ረመዳን ነገ ከነገ ወዲያ ሊሆን ይችላል ተብሎ የሚጾመው ጾም ነው የተከለከለው። እንደዚሁም ደግሞ ሻዕባን ሱናን ጾም መጾም የተከለከለ ሻዕባንን ጾም መለማመጃ እንዲሆነኝ ተብሎ የሚጾመው ጾም ነው እንጂ ሌላ አይደለም። ስለዚህ የተሳሳተ ሰው ነው ይህንን ምላሽ የመለሰላችሁ። ሻዕባን ከገባ መጾም ስለማይቻል አስቀድማችሁ ጾሙ የሚሉ ሰዎች ስተት ላይ ያሉ ሰዎች ናቸው። ስተት ነው። ወላሁ አዕለም። ጠይብ ስድስተኛው ጥያቄ አንዳንዴ ሴቶች ንቃብ ለብሰው ፎቶ ይነሳሉ። ይህ ነገር ይቻላል ወይ የሚል ነው። አይቻልም። በአሁን ጊዜ አብዛኛው ሴቶች የተፈተኑበት ሙሲባ ነው። በኒቃብ ፎቶ መነሳት የሚፈቀድ የሚመስላቸው አሉ። በዚህ የተሸወዱ አሉ። የኒቃብን ፎቶ ተነስተው ሞባይላቸው ፒክቸርን የሚያስቀምጡ አሉ። ከጓደኞቻቸው ጋራ ሴት ጓደኞች ተቃቅፈው እርስ በራሳቸው በኒቃብ ፎቶአቸውን የሚያሰራጩ አሉ። ኒቃብም ለብሳት ይሁን ኢቃብም ለብሳት ይሁን የፈለገም ነገር ለብሳ ብትሆን ፎቶ መነሳት ሐራም ነው ተብሏል። በቃ خلاص። ደግሞ በአሁን ጊዜ እኮ ኒቃብን እየለበሱ ያሉት እንደ ዲኮር ነው። በቃ ዲኮር ታውቃላችሁ፣ ጌጥ በቃ ይሄ መዋቢያ ማለት ነው። አብዛኛው ሴቶች ኒቃብን እየለበሱ ያሉት በቃ እንደ ለውበት ነው። በቃ ደግሞ ጽድት ያለ የሚያምረው ኒቃብ ይመረጥና ይገዛል። ጅልባብም ደግሞ የሚያምረው ጅልባብ ኢንተርኔት የሚባል ጨርቅ አለ፣ ያን ይገዛል። ይሄ እንደ ሸሪዓችን አስለን ሲጀመር ጥሩ አይደለም ይላሉ ዑለማዎች። ሐላል ቢሆንም አይወደድም። ይሄ ጨርቁ በጣም የሚማርክ መሆን የለበትም አሉ። አማ ከለር ካለው ከለር ይሄ አባያ የሚሉት ነገር እጅጌው ጋር ከታች ይሄ ቁልፍ መቆለፊያው ጋር የተለያየ ከለር ይሄ ጥልፍልፍ ክር ነገር ካለበት ይሄ አይቻልም። ሲጀመር ክልክል ነው። ይሄ ሂጃብም ጅልባብም አይደለም፣ አይቻልም እንደዚህ አይነት ሀታ ከለሩ ሴት ልጅ የምትለብሰው ልብስ ከለሩ አንድ ወጥ መሆን አለበት። አንድ አይነት ራሱ ሆኖ ለምሳሌ ጥቁር እንበለው፣ ጥቁር ራሱ ሆኖ አንድ አይነት ይፈቀድ ነበር። ግን ዋጋው በጣም ውድ የሆነና በጣም ሰውን የሚስብ አይነት መሆን የለበትም ይላሉ። አሁን ይሄ ኢንተርኔት የሚባለው ጨርቅ በቃ የሚስብ ነው፣ እንደ ውሃ የሚፈስ ነገር ነው። ከለሩ አንድ ወጥ ቢሆንም ማለት ነው። ሱብሃንአላህ አለይሃል። አብዛኞቹ ኒቃብ እየለበሱ ያሉት ጅልባብ እየለበሱ ያሉት ሸሪዓው ስላዘዛቸው ሳይሆን በቃ ፋሽን ስለሆነ ነው። የእስላማዊ ፋሽን የእስላማዊ አለባበስ ፋሽን በአሁን ጊዜ ኒቃብና ጅልባብ ሆኗል። ሱብሃንአላህ ሸሪዓውን ፈልገውበት አላህ ስላዘዛቸው ነብዩ ሰለላሁ ዐለይሂ ወሰለም ስላዘዟቸው ኒቃብና ጅልባብ የሚለብሱት አቀለል ቀሊል ናዲር ናቸው። ወላሂ ጥቂት ናቸው፣ ትንሾች ናቸው። ከትንሾቹ አላህ አድርገን። ሱብሃንአላህ መልካም ሰሪዎች አስለን አላህን ታዛዦች ያው ጥቂቶች ናቸው። ከጥቂቶቹ አላህ አድርገንና ማለት ነው። እና ብዙዎች በቃ ለውበት ነው ለብሰውት በቃ መስታወት ፊቷን እያየች በመስታወት እንዴት ነው ኒቃብ አያምርብኝም። ደግሞ የአንድ ጓደኛዋን ኒቃብ ትለብስና አንድ ጓደኛዋ ምን ትላለች? ወላሂ ኒቃብ ያምርብሻል ልበሺ ትላታለች። በቃ خلاص ትለብሳለች። በቃ ንያዋን አበላሽታለች ማለት ነው። ሱብሃንአላህ ኒቃብ ስለሚያምርብሽ ነው የለበስሽው እንጂ ሸሪዓው ስላዘዘሽ አይደለም የለበስሽው። ከዛ በኋላ ትለብሳለች፣ ፎቶ ትነሳለች፣ ትለብሳለች፣ በመስታወት ታያለች። ከዛም በኋላ አምሮብኛል በቃ ብላ ትለብሳለች። የደበረባት ቀን ደግሞ አንዷ ደብሮብሻል ብትላት ያው ልትጥለው ነው ማለት ነው። ሱብሃንአላህ አውልቃ ልትጥለው ነው። እና አለይሃል አብዛኛው ሴቶች ኒቃብ የለበሱ ያሉት ለዲኮር ነው ለውበት ነው እንጂ ሸሪዓውን ፈልገውበት የሚለብሱት ትንሾች ጥቂት ናቸው ማለት ነው። ሱብሃንአላህ ስለዚህ ይህንን ኒቃብ ለብሰው ከአጅነቢ ጋር የሚጃጃሉ አሉ። ኒቃብ ለብሰው ደግሞ ይሄ ፎቶ ተነስተው ቪዲዮ የሚያሰራጩ አሉ። በየቲክቶክ
ቲክቶክ ያው ይሄ የእብዶች መድረክ ማለት ነው። በእብዶች መድረክ ላይ ኒቃባን ለብሳ ቃለ አላሁ ቃለ ረሱልም ትላለች። አንዷ ደግሞ አይ አኡዙ ቢላሂ ሚነሽ ሸይጣን ረጂም እንደዚህ ጀናዛዎች ናቸው አለ ኡስታዝ ሻኪር ሱልጣን። ነዓም ወላሂ ጀናዛ ናቸው ወላሂ በቁም ያሉ የሞቱ ናቸው ወላሂ እስልምናን የሚያሰድቡ ሱብሃንአላህ። ሴት ልጅ ሀያዋን ያጣችበት ዘመን ነው። በቃ አንዷ ደግሞ በቃ ጥሩ እንድትባለም ንቃብ ለብሳ ሚዲያ ላይ ቀርባ ትቀበጣጥራለች። ቤትሽ ላይ ነው እኮ እርግ የተባልሽው። በቃ እርግ የተባልሽው ቤትሽ ላይ በየሚዲያው አለው በይ ይሁኝ በይ እኮ አልተባልሽም። በቃ ስለዚህ አለይሃል በጥቅሉ ወላሂ ኒቃብ ለብሳችሁ እንዲህ ፎቶ የምትነሱ አላህን ልትፈሩ ይገባችኋል። ፎቶ በኒቃብም ይሁን በራቁት መነሳትም ሐራም እንደሚሆነው በኒቃብ ለብሶ መነሳቱም ሐራም ነው። ደረጃው ከባድነቱ ያው የወንጀሉ ደረጃ ቢለያይም ማለት ነው፣ መጠኑ ቢለያይም ሁሉም ሐራም ነው። ፎቶ መነሳት የሚፈቀደው ለመታወቂያ፣ ለፓስፖርት፣ ለመንጃ ፍቃድ፣ ለንግድ ፍቃድ፣ ለተለያዩ ህጋዊ ለሆኑ ከሰነድ ጋር ተያያዥነት ላላቸው ነገሮች ናቸው እንጂ ለማስታወሻ፣ ለትዝታ፣ ለውበት ለምን ተብሎ አይነሳም። በተለይ ኒቃብ የለበሳችሁ ኒቃብንም አታሰድቡ፣ ሸሪዓተል እስላምንም አታሰድቡ፣ ኒቃብ የለበሱትንም አታሰድቡ። አላህን ልትፈሩ ይገባችኋል ብለን ነው ምንላቸው። ስለዚህ ኒቃብ ለብሶ መነሳት ፎቶ ሐራም ነው። ጠይብ 7ኛ ጥያቄ ባል ሚስቱን በጽሁፍ ፈትቼሻለሁ ቢላት ኒካው ይወርዳል ወይ የሚል ነው። ፈትቼሻለሁ ብሎ ስለጻፈ ብቻ ኒካው አይወርድም፣ ራሱ ይጠየቃል። ይሄንን ጽሁፍ ጽፈኸዋል ወይ ተብሎ ይጠየቃል። አው ካለ ፍቺ ፈልጎበታል። አንተ የጻፈው ካለ አው ፈትቻታለሁ ካለ ይወርዳል እንጂ ጽሁፍ ብቻ በሜሴጅ ፈትቼሻለሁ ብሎ የሚል ጽሁፉ ስለላከ ፍቺው አይወርድም ማለት ነው። እንደዚሁም ደግሞ አጋጣሚ ጽሁፉን ሲጽፈው ፈትቼሻለሁ የሚል ቃላትን እያሰማ ነው የጻፈው ወይስ ዝም ብሎ ቃላትን ሳያሰማ የጻፈው? ይህንን ሼህ ሱለይማን አልሩሐይሊ ሐፊዘሁላህ ያብራሩታል። ቃላት እያሰማ ሊጽፈው ይችላል፣ ቃላትን ሳያሰማ ሊጽፈው ይችላል። በመጽሐፉ ብቻ ኒካህ አይወርድም ይላሉ። ይህንን ጥያቄ አጀበል ኡጃብ በጣም የሚገርመው ነገር አንድ ቀን ለአንዱ ጠየቁት። ይሄ ማን ነው የቲክቶክ አንድ እንትን አለ፣ ይሄ ሁሱኑ ማን ነው የምትሉ ወንድሞች እህቶች፣ ባካችሁ የዲን ጉዳይ ሚዲያ ላይ ቀርቦ ቪዲዮን ያሳየ ፊቱን ያሳየ የቀበጣጠረ ከካፊሮች ጋራ ካፊሮችን ስላሰለመ ከካፊሮች ጋራ ስለተወያየ አማርኛ ስላቆላመጠ የዲን ጉዳይ አይጠየቅም። ሁሱ ጥያቄ ነበረኝ ትላለች። ምን ነበር ጥያቄው? አንድ ሴት ልጅ ባሏ በሜሴጅ ፈትቼሻለሁ ብሎ ቢጽፍላት ፍቺ ይወርዳል እንዴ ትላለች። አዎ ፍቺ ይወርዳል። ሰውየው ይጠየቃል። አዎ ፈትቻታለሁ ካለ ተጠይቆ ይወርዳል ይላል። ላ እንደዛ አይደለም። በል ጽሁፉን እሱ መጻፉ ምንድነው ያለው? አይዋ አዎ ጽሁፉን እኔ ነኝ የጻፍኩት አንተ ጽፈዋል ወይ ተብሎ ይጠይቃል። አዎ እኔ ነኝ የጻፍኩት ብሎ መጻፉን ካረጋገጠ ፍቺ ይወርዳል ይላል ፈትዋ ሲሰጣቸው። ሱብሃንአላህ። ዑለማዎች ግን እንደዛ አይደለም የሚሉት። ጽሁፉን ጽፈዋል ስትጽፈው ደግሞ ከቃላት ጋር ነው ወይ የጻፍከው ተብሎ ይጠይቃል። ወይም ደግሞ ፍቺን ፈልገህበት ነው ወይ ተብሎ ይጠይቃል። አዎ ካለ خلاص ኒካህ ይወርዳል። እንደዚሁም ደግሞ ፈትቼሻለሁ የሚለው ጽሁፍ ስትጽፈው ፈትቼሻለሁ ቃላትን እያሰማህ ነው ወይ ጻፍከው ተብሎ ይጠይቃል። አው ካለ ፍቺ ይወርዳል እንጂ ቃላትን ሳያሰማ ዝም ብሎ ሊጽፈው ይችላል። ፈትቼሻለሁ የሚለው አይወርድም ኒካው ማለት ነው። አያችሁ፣ የውስጥ ንግግር ነው። በቃ ይሄ በምላሱ አላሰማም ማለት ነው፣ አይወርድም። ወይም ደግሞ ሚሴጁ የሰው ሚሴጅ ሊሆን ይችላል። ወይም ደግሞ ቃላትን ሳያሰማ ጽፎን ሊሆን ይችላል። ስለዚህ ይሄ ይጠናል ማለት ነው። አለይሃል ባጭሩ ከዚሁ እግረ መንገድ ላይ ስትጠይቁ የዲንን ጉዳይ በዲናቸው ጠንካራ የሆኑ ሱኒ የሆኑ ሰለፍ የሆኑ ዑለማዎችን ኡስታዞችን መጠየቅ ነው ያለባችሁ እንጂ ይሄ ለዝም ብሎ ኢኽዋኒ ተብሊግ አህባሽ ሱፊ ሐዳዲ ተክፊሪ ሙመይ የሆነ የተለያየ በጥመተ እንጃ ላይ ያሉ ሰዎች እንዳትጠይቁ አደራችሁ። የዲን ጉዳይ ከባድ ነው። በቃ ለነሱ የሚስማማቸው ከሆነ ይመልስላችኋል፣ ማይስማማቸው ከሆነ አይመልሱላችሁም። በሚስማማቸው መልክ ነው የሚመልሱላችሁ። በተለይ ይሄ በየፍርድ ቤቱ ቃዲ ተብሎ እስላማዊ ሸሪዓዊ ቃዲ ተብሎ ይቀመጣል። አንድ ነገር ደግሞ ስለ ዲኑ አያውቅም። ወይ ኢኽዋን ወይ ሙመያ ወይ ተብሊግ ወይ አህባሽ ነው።
ቃዲ ተብሎ ይቀመጣል። የሚሰጡት ፈትዋ ወላሂ አጀበል ኡጃብ በጣም የሚገርም ነው። ኢንሻአላህ የሆነ ሰዓት ላይ እናወጣዋለን። የሚሰጡትን ፈትዋ የተዛባ እንደሆነ ከሸሪያ ጋር ምንም አይገናኝ እንደሆነ ግን ቃዲ ተብሎ ተቀምጠዋል። አለይሃል ጥንቃቄ ማድረግ አለብን። ዲናቸው ላይ፣ አቂዳቸው ላይ፣ መንሀጃቸው ላይ ታማኝ የሆኑ ዑለማዎችን፣ ኡስታዞችን፣ ዳዒዎችን ነው መጠየቅ አለብን። የሚያውቁት ከሆነ ይመልሳሉ፣ ማያውቁት ከሆነ ወላሂ አለም ይላሉ። በቃ እንደነዛ አይቀበጣጥሩም ማለት ነው። ጥንቃቄ ማድረግ አለብን። አለይሃል በጽሁፍም የተፈታ ፍቺ ያው ያ ጽሁፉን የጻፈው ሰው ጽፈዋል ወይ? አው ሁለተኛ ደግሞ ስትጽፈው በቃላትን ከቃላት ጋር ነው የጻፍከው ፍቺን ፈልገህበት ነው ወይ? አው ካለ خلاص ኒካ ይወርዳል። አማ ግን ብቻ ሚሴጅ ስለላከ ፈትቻለሁ የሚልን ሚሴጅ ብቻ ስለላከ ፍቺው አይወርድም። ወላሁ አለም። ስምንተኛ ጥያቄ ውጭ ሀገር ሆኜ ኒካህ ታስሮልኝ ነበር። ኒካህ ሲታሰርልኝ የማህር ብር አልተስማማንም ነበር። ወደ ሀገር ስገባ ማህሬን ስጠይቀው ማህርሽን የምሰጥሽ ኒካህ ካሰርኩልሽ ጀምሮ የሰራሽውን ብር ምን አክል እንደሆነ ከነገርሽኝ ነው ሲላት ሊስማሙ አልቻሉም። ይህ ነገር ኒካውን ያፈርሰዋል ወይ የሚል ነው። ኒካውን አያፈርሰውም። ኒካው እንዳለ ነው የሚኖረው። ግን ኒካ ሲታሰር ማህር መስማማት አለባቸው ነበረባቸው። ያልተስማሙ ደግሞ ከሆነ ኒካ ከታሰረ በኋላ ይስማማሉ። በምን አክል ይስማማሉ ደግሞ ከተባለ ለሷ ኒካ በታሰረላት ዘመን ላይ አመት ውስጥ እንደዚሁም ደግሞ እንደሱ አይነት ያሉ ሴቶች በውበትም ይሁን በእድሜም ይሁን በምንም ይሁን በዘመኑ ምን አክል ተቀበሉ ማህር። ስለዚህ ይህም ደግሞ ካልሆነ እሷ አይነት አምሳያ ሴቶች በዘመኑ በጊዜው የተቀበሉትን ማህርን ያው ታስወስናለች። መጀመሪያ ያልተስማሙ ከሆነና በኋላ ጭቅጭቅ ከተፈጠረ፣ ይህም ደግሞ ካልሆነ ወለዛም ደግሞ ከመሄዳቸው በፊት መጀመሪያ ከኒካሁ በፊት የማህርን ገንዘብ ባይስማሙም ሁለቱም መስማማት ይችላሉ። ኒካሁ ሲታሰር ማህር እኮ አልተነጋገርንም፣ ስለዚህ ማህሬ ምን ያክል ይሆን ብሎ ሁለቱ መስማማት ይችላሉ። የተስማሙበትን ይሰጣታል። መስማማት ግን ካልቻሉ ወዴት ይመጣል? ወደ እሷ አምሳያ አይነት ሴቶችና በጊዜው በዘመኑ በሀገሩ ምን ያክል ማህር እንደሚሰጥ በዛው ይገመትና ያ የማህር ገንዘብ ሐቋ ነው ማለት ነው። ይህንን ደግሞ የማህር ገንዘቧን አልሰጣትም ቢል ያው በሱ ወንጀል ነው፣ ዙልም ይሆንበታል ማለት ነው። አማ ግን ኒካው አይፈርስም፣ በሱ ግን ዙልም ይሆንበታል፣ ሐራም ይሆንበታል ማለት ነው። ምክንያቱም የማህር ገንዘብ ሐቋ ስለሆነ ማለት ነው። ከዚህ ሁሉ ደግሞ የሚሻለው ከዚህ ከጭቅጭቅ ለመውጣት ብዙ ጊዜ ወንድና ሴት ለመጋባት ተፈላልጎ ፍቅር ከያዛቸው በቃ ወደዚህኛው ወደ ማህር ምን የሚለው አይገቡም። ዝም ብሎ በባዶ ፈረስ ይጋልባሉ። በፍቅር ስሜት በስሜት ፍቅር ማለት ነው። በቃ ስሜት ነው ሲጀመር ብዙ ጊዜ ማለት ነው። እውነተኛ የልብ ፍቅር የሚይዛቸው ጥቂት ናቸው፣ ትንሽ ናቸው። አብዛኛው የስሜት ፍቅር ነው የሚይዘው፣ የስሜት ፍቅር ነው የሚይዘው። ስሜቱን የተዋጣ ቀን፣ ስሜቱ ያለቀ ቀን خلاص ፍቅሩም ያልቃል። ለምን መጀመሪያም ሲጀመር ፍቅር የተመሰረተው በስሜት ነውና ማለት ነው። ከስንት አንዶች ናቸው እውነተኛ የልብ ፍቅር የሚይዛቸው ማለት ነው። ስለዚህ ይብዛም አለይሃል የስሜትም ፍቅር ይሁን የልብም ፍቅር ይሁን ለጋብቻ የተስማሙና የተፈላለጉ ጥንዶች ኒካ ከመታሰሩ በፊት የማህርን ገንዘብ መስማማት አለባቸው ማለት ነው። ኒካው ትክክል ለመሆን ላለመሆኑ በርግጥ ያው ሸርጥ አይደለም። በቅድሚያ የማህርን ገንዘብ መስማማታቸው ሸርጥ አይደለም። የማህርን ገንዘብ አስቀድሞ ስላልተስማሙ ኒካው ባጢል ነው አይባልም። ኒካው ትክክል ይሆናል። ግን በኋላ ደግሞ ጭቅጭቅ ላይ እንዳይገቡ ስሜታቸውን ካበረዱ በኋላ በተለይ ወንዱ አስቸጋሪ ነው። በቃ ለምን ማህር የሚከፍለውም እሱ ስለሆነ ስሜቱን ከተዋጣ በኋላ የራስሽ ጉዳይ ነው የሚላት። በቃ ለምን የሚያደርገው አድርጓል፣ ፍላጎቱን አግኝቷል፣ ካሁን በኋላ የትም አትሄድም የሚልም ተስፋ ይኖረዋል። መጀመሪያ እኮ ልሙትልሽ ልጥፋልሽ እንደው ያላንቺ አልኖርም እያለ ነበር። ልክ እሳቱን ካበረደ በኋላ ስሜቱን ደግሞ خلاص ተንኮል ይለዋል። በቃ መጀመሪያ ማህር ያልተስማሙ ከሆነ በጣም እንኳን ያልተስማሙትን ማህር ተስማምቶ ሊሰጣት ቀርቶ የተስማሙትን ማህር ራሱ አልሰጥም የሚል ስንቱ አለ። ስሜቱን ካበረደ በኋላ
የሰጣትን የመህር ንብረት ራሱ የሚወስድ ስንቱ አለ። ለዚህም ነው አላህን የሚፈራን ሰው አግቡ የሚባለው። አላህን የሚፈራ ሰው ደግሞ በምን ያስታውቃል? መጀመሪያ ጊዜ ሁሉም አላህን እፈራለሁ ነው የሚለው በፍቅር ዓለም ላይ ሆኖ ሳለ ማለት ነው። ግን በአቅማችን ልክ ደግሞ ማጥናት አለብን። አላህን ይፈራል ወይ አይፈራም? አኽላቅ አለው ዲን አለው ሚለውን ሰርች ማድረግ አለብን። አላህን የማይፈራ ሰው ከሆነ እንኳን መህር ሳይስማሙ ኒካ ታስሮ ስሜቱን አብርዶ ከዛ በኋላ መህር ሊሰጣት ቀርቶ የሰጣትን ሁላ የሚወስዳለ፣ ቃል የገባላትን ሁላ አልሰጥም ይላል ማለት ነው። ስሜታቸውን ከተዋጡ በኋላ ወንዶች አረመኔ ናቸው ብዙ ጊዜ ማለት ነው። አላህ ያዘነላቸው የልብ ፍቅር የያዛቸው እንደዚሁም አርቆ አሳቢ እናታቸውን የሚያዩ እህታቸውን የሚያዩ እንዲህ አይነት ለሴቶች የሚያዝኑ በቃ እቺም እኮ ሚስቴ እንደ እናቴ ናት፣ እንደ እህቴ ናት፣ እንደ ሴት ልጄ ናት እኮ እኔም ሴት ልጅ ወልዳለሁ እኮ የኔም ሴት ልጅ እኮ ባህሏ እንዲህ ቢያረጋት ደስ ይለኛል ወይ፣ ስለዚህ እኔ ሚስቴን ለምንድን ነው እንዲህ ማረጋት ብሎ እንዲህ አርቆ የሚያስቡት ጥቂቶች ናቸው። አብዛኛው የብር ስሜት የያዘውና ይሄ ስሜት የያዘው ብቻ ነው ያለው። ስለዚህ አላህን የሚፈራ ሰው ሐቅን ይሰጣል። በቃ ቢወዳት ያከብራታል፣ ቢጠላት ደግሞ ሐቋን ይጠብቅላታል፣ አያንቋሽሻትም። ለዛም ነበር አላህን ለሚፈራ ሰው ሴት ልጅህን ስጥ ብሎ ይመካከሩ የነበሩት ቀደምቶች ማለት ነው። አላህን መፍራት ማለት ትልቅ ለኛ ሉጋማችን ነው። ሐቂቃ አላህን የሚፈራ ሰው አላህ አድርገን። ስለዚህ ያ ስለሆነ ወንዶች ብዙ ጊዜ ስሜታቸውን ከተዋጡ በኋላ የሚፈልጉትን ካገኙ በኋላ ከሴት ልጅ እንኳን ያልተስማሙትን መህር ተስማምቶ ሊሰጣት ቀርቶ የተስማሙትን ሁሉ አልሰጥም የሚልበት አጋጣሚ አለና ለዚህ ሁሉ መፍትሄው ምንድነው? አንደኛ ደረጃ አላህን የሚፈራን ሰው መምረጥ ነው ለትዳር። ይሄ ሞትኩልሽ ጠፋውልሽ ያላንቺ አልኖርም ልሞትልሽ የሚል ይሄ ጤነኛ አይደለም፣ ጊዜያዊ እንትን ነው። ልሞትልሽ ካለ ለኔ አትሞት ለአላህ ብለህ ሞት ማለት ነው። ይሄ ጂሃድ ያለበትን ገብቶ ሄዶ ከፈለገ ይሞት እንጂ ለፍቅር ብሎ እንዳይሞት። በቃ እንዲህ ነው። ስለዚህ አስቀድሞ የዲንን ሰው መምረጥ ነው። ያው አብዛኛው ደግሞ ሰው ሲታይ የዲን ሰው ነው የሚመስለው። በተለይ ይሄ ሚዲያው ዓለም ላይ አየር ላይ ኦንላይን ያው ሁሉም አላህን የሚፈራ ሁሉም ሱኒ ሰለፊ ሁሉም ሙተቅ አላህን የሚፈራ ሆኖ መስሎ ነው የሚታየው እኮ። ግን ምን ዋጋ አለው? ሰዎች ሲጋቡ ደም ምርመራ ይደረጋል አይደለም? ደም እንደሚመረመረው ሁሉ ስነ ምግባርን ቢመረመር ምን ነበረበት? ያው ስነ ምግባር ውጩ ጥሩ ይመስላል። በቃ በሽታም ያለበት ሰው እኮ ሲመረመር ደሙ ላይ ነው በሽታው የሚታየው እንጂ ሲታይ ኖርማል ነው እኮ። ስለዚህ ጸባዩም ሲታይ ኖርማል ነው፣ ውስጡ ላይ ግን የደበቀውን እሱ ነው የሚያውቀው። ፍቅር ደግሞ ሁለት አይነት ነው። ኦሪጂናል ፍቅር አለ፣ ፎርጂት ፍቅር አለ። ኦሪጂናል ፍቅር አለ፣ ፎርጂት ፍቅር አለ። ያ ምንድነው? ኦሪጂናሉ ፍቅር የልብ ፍቅር ነው ቅድም ያልኳችሁ። ፎርጂት ፍቅር ደግሞ የስሜት ፍቅር ነው። በቃ ፎርጂት ፍቅር ላይ ሁሉም ሰው ጤነኛ ነው፣ ሁሉም ሰው ጸባይተኛ ነው፣ ሁሉም ሰው አላህ የሚፈራ ነው። ኦሪጂናሉ ደግሞ ሁኔታው የሰው ልጅ ባህሪው ትክክለኛ ባህሪው መቼ ነው የሚወጣው? ለመጋባት እያወሩ እያለ ሁሉም እሷም ጥሩ ናት ሳልህ ናት፣ እሱም ሳልህ ጥሩ ነው አላህ የሚፈራ ሰው ሆኖ ነው የሚታየው። እውነተኛ ማንነታቸው የሷም የሱም የሚወጣው መቼ መሰላችሁ? ተጋብተው በአንድ ጎጆ ላይ በአንድ ቤት ላይ መኖር ሲጀምሩ ውለው እያደሩ የሱም ሐቂቃ ማንነቱ በቃ ይወጣል፣ የጸባዩ ማንነት። የሷም ደግሞ ሐቂቃ የጸባዩዋ ማንነት ይወጣል ከጊዜ በኋላ። የሱም አላህን መፍራቱ ሐቂቃው ይወጣል ከጊዜ በኋላ፣ የሷም ሐቂቃ አላህን መፍራቷ ይወጣል ከጊዜ በኋላ እንጂ መጀመሪያ ላይማ ሁሉም አላህን የሚፈራ የሚመስለው፣ ሁሉም ጸባይተኛ ነው የሚመስለው። ሱብሃንአላህ። ስለዚህ ፎርጂትና ኦሪጂናሉ መቼ ነው የሚታወቀው? የተጨመሩ ጊዜ ነው የሚታወቀው። ተጨምሮ ሳምንት፣ 15 ወር፣ 2 ወር፣ አመት፣ 2 አመት፣ 3 አመት ልጅ ሲወለድ መከራው ሲመጣ ረሃቡ፣ መታረዙ፣ መጠማቱ፣ የሆነ አንዳንድ መቸጋገር፣ መታመሙ፣ ህመሙ የተለያየ ነገር ሲመጣ በቃ ውስጣቸው ላይ ያለው ኦሪጂናሉ ይወጣል በቃ እንጂ መጀመሪያ ላይ ሁሉም ፌኩም ኦሪጂናሉም አያስታውቅም። ሁሉም ፍቅር የያዘው እውነተኛ ነው የሚመስለው። ትክክለኛው
ኦሪጂናል የሚወጣው ተጨምረው ኖሯቸውን አብረው ሲጀምሩ ነው። ማን የስሜት ፍቅረኛ ነበር? ማን የልብ ፍቅረኛ ነው? ማንስ የትክክለኛ ስነ ምግባር አለው? ማንስ ትክክለኛ ስነ ምግባር የለውም? ማን ነው ትክክለኛ ከልቡ አላህን የሚፈራ? ማን ነው ፎርጂት አላህን የሚፈራ የሚለው አንድ ላይ መኖር ሲጀምሩ ነው ማለት ነው። ይህን ደግሞ ያው አይታወቅም። ያው እንደ ቅድም እንዳልኩት የደም ምርመራ እንደሚደረገው መቼም ይሄ ምርመራ የለውም። ብቻ ግን ባወቅነው አክል ምርመራ ማድረግ ነው። በምናየው ልክ በምንሰማው ልክ ምርመራ ማድረግ ነው። መንሀጁስ እንዴት ነው? ጤነኛ ነው ወይ? አቂዳው ሰሊም ነው ወይ? ስነ ምግባሩስ ምን አይነት ነው? ማጥናት አላህን መፍራቱ እንዴት ነው? ይታወቃል በአንዳንድ ነገር ሙሉ በሙሉ ባናቅም ከሱስስ ነፃ ነው ወይ? ከተለያየ ከጫት ከሺሻ ከሲጃራ ከተለያየ ከቢድዓ ሱስ ከሽርክ ሱስ ከወሬ ሱስ ከተለያየ ተንኮል መጥፎ ነገር ነፃ ነው ወይ? ይጠናል። በማሽን መመርመር ባይቻልም በአንዳንድ ነገሮች በሎጂካችን መመርመር እንችላለን። አስቀድመን መመርመር ነው ባወቅነው በደረስንበት ልክ ማለት ነው። ጠይብ ስለዚህ ምንድነው አደራ ምላችሁ ነገር እህቶቼ ሆይ ለጋብቻ የጠየቃችሁን ሰው ኒካ ከመታሰሩ በፊት አጥኑት ብያችኋለሁኝ። ማጥናት ነው። ከዛ በኋላ ደግሞ ኒካ ደግሞ ከመታሰሩ በፊት የማህራችሁን ገንዘብ ተስማሙ። የማህር ገንዘብ አስቀድማችሁ ተስማሙ። መስማማት አለባችሁ። አንድ መስማማትን ብቻ ሳይሆን በውል በጽሁፍ ደረጃ ጽፋችሁ አስቀምጡት። በምስክር ሽማግሌ ባለበት ሸሪያ ፍርድ ቤት ሊሆን ይችላል። በቃ ትክክለኛ ህጋዊ ሰነድ ላይ ጽፋችሁ ማስቀመጥ አለባችሁ የማህራችሁን ገንዘብ። ይህንን መሬት ሰጥቻታለሁ ይላል። ከተጋቡ በኋላ ቅድም እንዳለው ስሜቱን ከተዋጣ በኋላ መሬቱን ይሸጥባታል። ይህንን ከብት ይቺን ሰጥቻታለሁ ይሸጣታል ከብቷን። ይህንን እንዲህ አረግላታለሁ የለም፣ ውሸት ነው። በሰነድ ደረጃ ማስቀመጥ ከተቻለ ካሽ መስጠት በእጅ እጅ ለእጅ ወዳው። ብር ከሆነ ካሽ መስጠት፣ መሬት ከሆነ ወይ ደግሞ የሆነ እቃ ነገር ከሆነ በሰነድ በህጋዊ ሰነድ ማስቀመጥ። በቃ ጊዜው ታማኙም ከዳተኛውም በቃ መለየት የከበደበት ጊዜ ስለሆነ ፎርጂት ፍቅር የያዘው ሰው ስሜቱን እሳቱን ካበረደ በኋላ ይክዳችኋል። በል የሰጠሽን የማህርሽን እንኳን ብቻ ገንዘብ መካደ ሳይሆን ራስሽንም ይክድሻል። ስሜቱን ከተዋጣ በኋላ ሂጂ አልፈልግሽም ይልሻል። በቃ ወይ ብር ፍለጋ ነበር ያገባሽ። መጀመሪያ እኮ እኔ ካንቺ ምንም አልፈልግም ፍቅርሽን ነው የምፈልገው ይላል። ከተጋባችሁ በኋላ እየኖራችሁ ደግሞ የተወሰነ ሲቆይ ኦሪጂናሉ ይወጣና ግን ሳውዲ ላይ ስንት አመት ነው የሰራሽው? የሰራሽው ብር እስካሁን ድረስ የት ነው ያለው? እስካሁን ምን ሰራሽበት ማለት ይጀምራል። ተመልከቱ፣ ሂሳብ ሊያሳስባት ማለት ነው። ከዛ በኋላ ደግሞ በቃ አይ በፍቅር ላይ ሆነን ላትነግረኝ ትችላለች፣ ከተጋባን ትሰጠኛለች ድሮ የሰራችበትን ወይ ብሎ ነው ታሳቢ አድርጎ ነው የሚያገባት። አይጠይቃትም ወይ ለጊዜው ጨዋ ጨዋ ለመምሰል። ከጠየኳትማ ከአሁኑ ከጠየኳት አሰጠኝም በማለት ጨዋ ጨዋ ለመምሰል ዝም ይላታል። ከተጋቡ በኋላ ደግሞ እስኪ እስካሁን ድረስ ምንድነው የሰራሽው? የት ነው ምንድነው ያለሽ? እያለ መፈልፈል ይጀምራል። ድፍን ደግሞ ካደረገችበት ወዲያ ባክ የራስሽ ጉዳይ ጥንቅር በይ። እንደው የሰራሽው ያንዳንዱን ለቅመሽ ካልነገርሽኝ፣ ያለበትን ገንዘብሽን ካልነገርሽኝ፣ አካውንትሽ ላይ ያለውን ብር በኔ ካልገለበጥሽው፣ ሳንጋባ በፊት የነበረውን መሬት ስሙን በኔ ካላዞርሽው፣ የጋራችሁን ካላደረሽ አልፈልግሽም ጥርግ ብላታል። በቃ አያችሁ፣ መጀመሪያ እኮ ጨዋ ጨዋ መስሎ ነበር የቀረባት። ስለዚህ እንኳን የማህሯን ገንዘብ ሊሰጣት ቀርቶ ያላትንም ካልሰጠሽኝ ሂጂ የሚል አለ። እንኳን የማህሯን ገንዘብ መካድ ብቻ ቀርቶ ራሷንም ምክዳት አለ። ሂጂ ብርሽን ካላመጣሽ ጥርግ በይ። ለብር ያደሩ አብዛኞች ብዙዎች አሉ ማለት ነው። ስለዚህ ያለ ይሃል አደራችሁን እህቶች ሆይ ስትጋቡ ከመጋባታችሁ በፊት ማህራችሁን ተስማሙ። ከተቻለ ካሽ በእጅ መቀበል ነው ማህረን። ካልተቻለ ደግሞ ቃል የገባውን በሰነድ ማስፈር ነው። ለመካድ እንዳይመቸው። ወንዶች አስቸጋሪ ስለሆኑ ሁሉም አይደለም ብዙዎች ናቸው አስቸጋሪ ናቸውና ከአስቸጋሪ ወንዶች አላህ ይጠብቃችሁ። ከአስቸጋሪ ሴቶችም ወንዶችን አላህ ይጠብቃቸው። ስለዚህ አንቺ ያው ተሳስተሻል። የማህርሽን ገንዘብ መስማማት ነበረብሽ፣ ረስተሽዋል። በፍቅር ፈረስ ላይ እየጋለባችሁ በኋላ ነው ትዝ ያለሽ የማህር ገንዘብ አልስማማንም ነበር ኒካ ሲታሰርልን አልሽና ሀያ ማህሬን ስጠኝ አልስማማ ነው እንስማማ ስትዩ እሱም ደግሞ ደና በቃ ሽንቁር ላይ
የሆነ ደህና አጣብቅኝ ውስጥ አግኝቶሻል። በቃ የፈለገውን ተዋጥቷል ስሜቱን። ምንም ላይ አግኝቶሻል። መጀመሪያ አልተስማማችሁ የማህሬን ገንዘብ ስትዩ የማህሬሽን ገንዘብ ምሰጥሽ ሳንጋባ በፊት የሰራሽውን እያንዳንዱን ብርሽን ከነገርሽኝ ነው። አየሽ እንዲህ ነው በቃ ተጨባጭ ይህ ነው። እህቶች አደራችሁን ጥንቃቄ አድርጉ። ወንዶች ደግሞ አላህን ፍሩ። ለከስካሻ እንዳትሆን። የሴትን ገንዘብ ካልሰጠሽኝ እንዲህ ካላደረ አንተን ብሎ ወንድ ሴትነት ነው። ወላሂ ሴትነት ራሱ ቢባልም ሴቶችን ክብራቸውን ማንቋሸሽ ይሆናል። ይሄ ለከስካሻነት ነው። ወንድ አይደለም አንተ ወጥረህ አትሰራም። ወጥረህ ግረህ ስራ። የሰራችውን ትስጥህ ፍቃደኛ ከሆነች አልሐምዱሊላህ። ለትዳሪ ነው ለልጆቼ ነው ካለች ታማኝ ከሆንክ ታማኝ ጀግና ከሆንክ አምጪም ሳትላት ትሰጥሃለች። አማ ግን ለከስካሻ ለቀምቃሚ ለቃቃሚ ከሆንክ ያላትን እንኳን ልትሰጥህ ቀርቶ አታሳውቅህም። ለምን ገምተሃለች አበቃ። ስለዚህ ሴት የሰራችውን አምጪ የተደረግሽው ደግሞ ድሮ ሳይጋቡ በፊት የነበረውን እያንዳንዱን ካልነገርሽኝ አይ አንተን ብሎ ወንድ ልታሳድራት ነው ያመጣሃት እንጂ ልታሳድርህ ነው እንዴ ያመጣሃት? ድሮ ሳትጋቡ የነበረውን ካልሰጠሽኝ ካልነገርሽኝ አንተን ብሎ ወንድ ለከስካሻ እንዳትሆን። ወንድ ተባልከው ዝም ብሎ አይደለም። ወንድ ተባልከው ወንድ ጠንካራ ነው፣ ጀግና ነው፣ ነገራቶችን ይቋቋማል፣ ሰምቶ ማለፍን ይችላል። ተቋቁም። ሴቶችን ያሳድራል። አሳድራት። ልታሳድርህ አይደለም ያገባሃት፣ ልታሳድራት ነው ያገባሃት። ልታሳድርህ ነው እንዲያገባሃት። ልታሳድርህ ቢሆንማ እሷ ነበር አንተን የምታገባ፣ አንተ ታገባትም ነበር ማለት አገባችሁ ነበር የሚባለው፣ አገባት አይባልም ነበር። ስለዚህ እና ስህተት ላይ ሰራሽው አንቺ ሳትስማሚ በየዋህነት አሁን ደግሞ ሀያ ስትይው እምቢ ብሏል። ስለዚህ አላህን ፈርቶ የማህርሽን ገንዘብ መስጠት አለበት። ድሮ የሰራሽውን ብር ምን ያክል እንደሆነ ካልነገርሽኝ አልሰጥሽም ቢል ኒካው ላይ ችግር አያመጣም። ኒካው እንዳለ ይኖራል። አንድ እንደዚሁም ደግሞ አንቺ የሰራሽበትን መንገር ለሱ ሸርጥ አይደለም። ከሰጠ ይስጥ ወንጀለኛው እሱ ነው። ካልሰጠም የራሱ ጉዳይ። ሐታ የማህርን ገንዘብ አልሰጥም ካለ ፍቺ ብትጠይቂ ራሱ በቂ ምክንያት አለሽ ማለት ነው። በቃ ከእንዲህ አይነት ሰው እኔ ትዳሬን አልቀጥልም ገና ካሁን እንዲህ አለኝ ብለሽ ፍቺ ብትጠይቂ ራሱ በቂ ምክንያት አለሽ። ባሏን ያለ በቂ ምክንያት ፍቺ የጠየቀች እንደሆነ ነው ጀነትን ልትገባ ቀርቶ የጀነትን ሽታ አታገኝም የተባለ እንጂ በቂ ምክንያት ካላት ፍቺን መጠየቅ ትችላለች። ስለዚህ ከበቂ ምክንያት አንዱ የማህርን ገንዘብ ይሄ መከልከሉና የሰራሽውን ካልነገርሽ ብሎ ገና ካሁን ወጥሮ መያዙ ነውና ስለዚህ ምን ያክል ነው የማህር ገንዘብ የሚለው ቅድም እንዳሳለፍ ነው ይመጠናል። ወይም ደግሞ ሁለታችሁ ተስማማላችሁ ይስጥሽ። ያልሰጠሽ ደግሞ ከሆነ ወንጀለኛ የሚሆነው ራሱ ነው እንጂ አንቺ አይደለሽም። ኒካሁ ላይ ደግሞ ተጽዕኖ አይፈጥርም። ወላሁ አለም። ጠይብ ዘጠነኛው ጥያቄ ፉርሻና ማዕጁን እንደ እንጨቱ ሲዋክ አጅር ያስገኛል ወይ የሚል ነው። ነዓም ዑለማዎች ጠይቀው ያስገኛ ይላሉ። እነ ሼክ ሁሰይሚን አለይሂ ረህመቱላህ ይህን ጥያቄ ጠይቀው ፉርሻ ይሄ ጥርስ ብሩሽ እና ማዕጁን ለጥርስ ሳሙና መጠቀሙ እንደ ሲዋክ እንጨቱ ሲዋክ አጅር ያስገኛል ሲባሉ አዎ አሉ። ምክንያቱም እንደው ከሲዋኩ ከእንጨቱ ሲዋክ በላይ አጅር ሁላ ሊያስገኝ ይችላል። ምክንያቱም የተፈለገው ጥርስ መጽዳቱ የአፍ መጽዳቱ ስለሆነ ከእንጨቱ ሲዋክ የተፈለገበት መጽዳቱ ነውና የአፍ መጽዳት ነውና ችግር የለውም ይላሉ። አማ ግን በየሰላት ሰዓቱ በየውዱእ ሰዓት መፋቂያ መጠቀሙ ተወዳጅ ሱና ነው። ፉርሻና ማዕጁንን ደግሞ በየሰላት ሰዓት በየውዱእ ያው መጠቀም መቼም ይከብዳል ኢላ ወይ ጧት ማታ ከሆነ እንጂ ማለት ነው። ስለዚህ የእንጨቱንም ሲዋክ መተው መልቀቅ የለብንም። ኪሳችን ላይ ውዱእ ስናረግ መፋቅ፣ ሰላት ላይ ስንቆም መፋቅ ይሄ ሱና ነው። ነብዩ ሰለላሁ ዐለይሂ ወሰለም በኡመቶቼ ዋጅብ ይሆንባቸዋል ብዬ ባልፈራ በውዱእ ሰዓትና ወይም ሰላት ላይ ሲቆሙ መፋቂያን እንዲጠቀሙ በዋጅብነት ማለትም አዛቸው ነበር። ዋጅብ ይሆናል ብዬ ፈርቼ እንጂ ዋጅብ ደግሞ ከሆነባቸው ሳይጠቀሙት ቢቀሩ ወንጀለኛ ይሆናሉ ብዬ ፈርቼ ነው አሉ። ያ ስለሆነ አጅሩ ከባድ ነው ማለት ነው። በመፋቂያ ዙሪያ የመጡ ሐዲሶች ሁሉ ይወራ ቢባል ብዙ ነው። ስለዚህ ማዕጁንና ፉርሻውን ያው በየሰላት ሰዓት ውዱእ ሰዓት መጠቀም ስለማይቻል ስለሚከብድ ጧትና ማታ በሆነ ሰዓት ብንጠቀመው የመፋቂያውን አጅር ያስገኛል። ግን በውዱእ ሰዓት በሰላት ሰዓት በየጋጣሚ ደግሞ ለመጠቀም ማዕጁንና ፉርሻው ስለሚከብድ ኪሳችን ላይ የእንጨታን መፋቂያ መልቀቅም የለብንም። ይህ ነው ወላሁ አዕለም። አስረኛ ጥያቄ
የማይሰግድ ሰው ጀናዛ ላይ መስገድ ያስወነጅላል ወይ ቤተሰቦች ይሰግዳል ብለው ካሉ የማይሰግድ ሰው ጀናዛ ላይ አይሰገድበትም። የማይሰግድ ሰው ሰላት የማይሰግድ ሰው አንደኛ ጀናዛው አይታጠብም፣ ሁለተኛ አይከፈንም፣ ሶስተኛ ሰላተል ጀናዛ አይሰገድበትም፣ አራተኛ ደግሞ ከሙስሊሞች አይቀበርም። ይህ ነው በእንዲህ አይነት መልክ ሰላትን ከነካቴው ሰግተቶ ማይሰግድ ሰው በቃ ይህ ነው ፍርዱ ይላሉ። ስለዚህ ማይሰግድ ሰው በህይወቱ እያለ ጀናዛው ላይ አይሰገድበትም። ቢሰገድበትም ስለማይጠቅመው ራሱ ያልሰገደ እንደሆነ ሰዎች ጀናዛው ላይ ቢሰግዱበትም አይጠቅመውም ይላሉ። ስለዚህ እንደ እንትን ያው አይ ሰላት ከነካቴው በእስልምና የለም ብሎ የካደ ከሆነ ነው እንጂ ሰላት በእስልምና መኖር አለች፣ ግን በመዘናጋት በመሰላቸት ሆኖ ማይሰግድ ከሆነ ምናምን ብሎ ያው ይሄንን የሚከፋፍሉ ዑለማዎች ቢኖሩም ግን ራጂህ አልቀውል ይላሉ። በቃ ሰላት በእስልምና ውስጥ መኖሯን ቢያምንም እስካልሰገደ ድረስ አይጠቅመውም ማመኑ እስካልሰገደ ይላሉ። በቃ ስለዚህ ሳይሰግድ የሞተ ሰው ጀናዛው አይታጠብም፣ አይከፈንም፣ ሰላተል ጀናዛ አይሰገድበትም፣ ከሙስሊሞች አይቀበርም። ትክክለኛ ሸሪዓ ባለበት ሀገር ላይ ከሆነ እንዲህ ነው። አማ ግን ዝም ብሎ ከሆነ ያው በቃ ዝም ብሎ ሙስሊም ነው በሚል ያው ያጥቡታል፣ ይከፍኑታል፣ ይሰግዱበታል፣ ወስዶ ይቀብሩታል። ይስገድ አይስገድ አይጠይቁም። ስለዚህ በጥቅሉ ትክክለኛ ሐቂቃው ግን የማይሰግድ ሰው ጀናዛው ላይ አይሰገድበትም። ቤተሰቦቹ ደግሞ ይሰግድ ነበር ካሉ ይሰግድ ነበር ባሉት መሰረት እንሰግድበታለን። እኛ የግድ አይ እኔ አላየሁትም ሲሰግድ አልሰግድበትም ማለት የለብኝም። ቤተሰቦቹ ይሰግድ ነበር ካሉ እንሰግድበታለን። ወንጀለኛ አንሆንም። ወንጀለኛ የሚሆነው ያው ቤተሰቡ ነው። ዋሽቷል። የማይሰግድን ሰው ይሰግድ ነበር ካሉ ዋሽተዋሉ። እነሱ ናቸው ወንጀለኛ የሚሆኑት እንጂ ሰጋጆች በተነገራቸው መሰረት ስለሰገዱበት ወንጀለኛ አይሆኑም። አማ ግን ሰጋጆች እያወቁ እንደማይሰግድ ቤተሰቦች ይሰግድ ነበር ቢሉም አይሰግዱበትም። ሰጋጆች ደግሞ ማያውቁ ከሆነ ቤተሰቦች ይሰግድ ነበር ካሏቸው ይሰግዳሉ። ማይሰግድ ደግሞ ከሆነ ሰጋጆች አይጠየቁም። ይሰግድ ነበር ብሎ የዋሹት ቤተሰቦቹ ናቸው የሚጠየቁት። አለይሃል ከዚህ በተያያዘ አደራችሁ ወንድሞች ቤተሰቦቻችን በተለይ አባት እናቶች ማይሰግዱ ካሉ እንጨነቅላቸው፣ ዳዕዋ እናደርግላቸው፣ በጣም እንምከራቸው። ብዙ ሴቶች ወንድሞች ውጭ ሀገር አሉት ብር ነው የሚልኩላቸው። ብር ከምትልኩት በላይ እውቀትን ላኩላቸው። ስገዱ በሏቸው፣ አታሻርኩ በሏቸው። አለመስገድ ከባድ ነውና የሙስሊምና የካፊር መለያ ሰላት ናት ተብሏል። አደራችሁን በዚህ ጉዳይ ላይ እንምከር እንመካከርላችኋለሁኝ። هذا والله أعلم.